ሲገደል 10 የሚበልጡ ሰዎች ደግሞ ማቁሰሉን ቄሮዎች ተናገሩ። የቡራዩ ከተማ ጤና ጣቢያ የጤና ባለሙያዎች በጥይት ተመተው ህይወታቸው ያለፈ 2 ሰዎች ወደ ጤና ጣቢያው መላካቸውን አረጋግጠናል ብለዋል። ኦኤምን በጉዳዩ ላይ የፌዴራል ፖሊስን ለማነጋገር ያደረገው ሙከራም አልተሳካም። የኦሮሞ ፌዴራሊስት ኮንግረስ እና ሰማያዊ ፓርቲ በፊንፊኔ ከተማ ውስጥ የተፈጠረውን ብጥብጥ እንደሚቃወሙ አስታወቁ። ሁለቱ ፓርቲዎች በወቅታዊ ሁኔታ ላይ ለጋዜጠኞች በሰጡት መግለጫ የተገኘውን ድል ለመቀልበስ ብጥብጥ ለመፍጠር የሚጥሩ ኃይሎችን እንደሚቃወሙ ተናግረዋል። አቶ ዳውድ ኢብሳና የትግል ጓዶቻቸው ለዚህ ሀገር ትግል ከፍተኛ መስዋዕትነት የከፈሉ ስለሆነ በክብር መቀበልም ይገባል ብለዋል። አቶ ዳውድ ለኦሮሞ ሕዝብ ታጋይ ብቻ ሳይሆን የመላው ኢትዮጵያውያን ነው ሲሉ ገልጸውታል። አባ ገዳዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች ወጣቶችን በማረጋጋት የድርሻቸውን እንዲወጡ መልእክታቸውን አስተላልፈዋል። በትናንትና ዕለት በጉለሌ አካባቢ በተፈጠረ ረብሻ በንብረት ላይ ጉዳት መድረሱ ተገለጸ። የአካባቢው ወጣቶች አረንጓዴ፣ ቢጫና ቀዩን ባንዲራ ይዘው ተደራጅተው በግል ንብረቶች ላይ ጉዳት አድርሰዋል ብለዋል ኦኤምን ያነጋገራቸው ሰዎች። በወቅቱም በኦሮሚያ ኢንተርናሽናል ባንክ፣ የኢትዮጵያ ህብረት ስራ ባንክ፣ ሪፍት ቫሊ ዩኒቨርሲቲ ኮሌጅ የጉለሌ ካምፓስ እና የጀነራል ታደሰ ብሩ ትምህርት ቤት ላይ ጉዳት ደርሷል። የተቋሞቹ ፎቆች መስታወትም ተሰባብረዋል። እነዚህ ኃይሎች በአፋን ኦሮሞ ትምህርት የሚሰጥበትን የጀነራል ታደሰ ብሩን ትምህርት ቤት እናቃጥላለን ብለው ሲዝቱ እንደነበር የትምህርት ቤቱ ኃላፊም ተናግረዋል። ብዙ ብሔር ብሔረሰቦች በሚኖሩበት ሀገር መቻቻል ወሳኝ ነው ያሉት ነዋሪዎቹ ባለፉት 3 ቀናት ውስጥ በፊንፊኔ እየታየ ያለው ሁኔታ እንደ ሀገር እየመጣ ያለውን ለውጥ የሚያጠለሽ ነው ሲሉም ገልጸውታል። የኦሮሞ ነጻነት ግንባር ሰራዊት ከኤርትራ ወደ ሀገር ቤት እንደሚገባ ተገለጸ። መስከረም 15 2018 ቁጥራቸው ከ1300 እስከ 1500 የሚሆኑ የኦነግ ሰራዊት በትግራይ ክልል በኩል በ25 አውቶቡሶች ይገባሉ ተብሎ ይጠበቃል። በትግራይ ክልል በኩል ወደ ሀገር ቤት የሚገባውን የኦሮሞ ነጻነት ግንባር ለመቀበል የትግራይ ክልል ዝግጅት እያደረገ መሆኑን የክልሉ ኮሚኒኬሽን ቢሮ መግለጹን ፋና ብሮድካስቲንግ ኮሚኒኬሽን ዘግቦ ነበር። ይሁንና የትግራይ ክልል ለኦሮሞ ነጻነት ግንባር አደርገዋለሁ ስላለው አቀባበል የሚያውቁት ነገር እንደሌለ የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል አቶ ኢብሳ ነገው ተናግረዋል። ለአትሌት ፈይሳ ለሊሳ የጀግና አቀባበል ለማድረግ ዝግጅት እየተደረገ መሆኑን የአቀባበል ኮሚቴው አስታወቀ። መስከረም 13 2011 ዓ.ም ወደ ሀገሩ